ሰላም ውዶች እንዴት ናቸው? የጽጌረዳ ቤተሰብ እኔ ደህና ነኝ። በቅድሚያ ላይክ፣ ኮመንት፣ ሰብስክራይብ የምታደርጉኝ በጣም አመሰግናለሁ። ሁሌም አመሰግናችኋለሁ። አረብ ሀገር ሁናችሁ ማለት ነው መኪና ስታጥቡ መኪና እኔ ስላየሁ ነው እኔም ስለማጥብ ነው ይሄን ነገር ስቲል ስራላቸው ብዬ መኪና ስታጥቡ መኪናው ትልቅ ከሆነ በወንበር ላይ ተሰቅለን መኪና ላይኛው እናጥባለን፣ ወይ በመሰላል ተሰቅለን ላይኛው እናጥባለን። አይደለም ግዴታ አይደለም። በቃ ላይኛው ካልደረስ ነው ግዴታ አይደለም ላይ መውጣት። ገባችሁ ውዶችዬ? እና መኪና አሁን እጠቡ ስትላችሁ ማለት ነው ወፎቹ ያስወሩኝ። ለዛ ነው መኪና እጠቡ ስትላችሁ እስከምትደርሷት አለች አይደል? እስከ ቁማችሁ እስከምትደርሱት ነው ሳሙና መምታት። እስከምትደርሱት ትመታላችሁ፣ ውሃ ታፈሱበታላችሁ፣ ይወርዳል ቆሻሻው። እኔ በፊት አዲሱኝ መሰላል ወንበር ላይ ተሰቅዬ ነበር መኪና ማጥብ። በኋላ ግን አንዴ ሳሙና ወንበሩ ላይ ሆኖ ተንሸራትቼ ወድቄ ነበረ። ገባችሁ? ስለዚህ ምን ታደርጋላችሁ እናንተ? ወንበርም መሰላልም ሳታረጉ ቁማችሁ እስከምታጥቡ ድረስ ቁመታችሁ እስከሚደርስ ድረስ ነው መጠቀም መኪና ስታጥቡ። ምክንያቱም አላጥብም ማለት አትችሉም፣ ስራ ነው። እጠቢ እስካለቻችሁ ድረስ ሴትዮዋ ወይም ሰውየው አሰሪያችሁ መኪና እጠቡ እስካለ ድረስ አላጥብም ማለት አትችሉም፣ ስራ ነውና። ስለዚህ ምንድነው የምታደርጉ እናንተ? ወንበር መሰላል ሳታመጡ እስከምትደርሷት ቁመታችሁ እስከሚደርስ ሳሙና ትመጡታላችሁ፣ ውሃ ታፈሱበታላችሁ። ገባችሁ? ምክንያቱም በወንበር ተሰቅዬ ላይኛውን አጥባለሁ ስንል፣ በመሰላል ተሰቅለን ላይኛውን እናጥባለን ስንል ተንሸራተን እንወድቃለን። ከወደቅን ደግሞ ወገባችን ምናምን ነው የሚሰበር። ገብቷችኋል? ስለዚህ ምንድነው የምታደርጉ? ቁመታችሁ እስከሚደርስ ነው መኪና ማጠብ። ቁመታችሁ እስከሚደርስ ሳሙና ትመቱታላችሁ፣ ከዛ ውሃ ታፈሱበታላችሁ ማለት ነው መኪና ስታጥቡ። ምክንያቱም ከ100% 90% አረብ ሀገር መኪና ያጥባል። ይሄ ግዴታ ነው። መኪና ብዙዎቻችን እናጥባለን። መኪና አረብ ሀገር ሆነን መኪና እናጥባለን፣ የሰዎችን መኪና። ስለዚህ ምንድነው የምናደርግ? ምንም መሰላልም ወንበርም ሳናመጣ ቁመታችን እስከሚደርስ እናጥበዋለን፣ ሳሙና እንመተዋለን፣ ውሃ እናፈስበታለን፣ ቆሻሻው ይወርዳል። ከዛ በደረቅ ፎጣ እናደርቀዋለን ማለት ነው። ከላይ የማደርሱት ቦታ ውሃ ፍሱበት። ለምንድን ነው ስትላችሁ አይን ያልደርስበትም። ምክንያቱም ወንበር አመጣችሁ መሰላል አመጣችሁ ስትሰቀሉ የመኪናው ሳሙና ስትመቱት የነበረው ወንበሩ ላይ ያርፍና ወይ መሰላሉ ላይ ያርፍና ትንሸራተቱና ትወድቃላችሁ። ስለዚህ ለራሳችሁ ማወቅ ነው፣ ለራሳችሁ ቅድሚያ መስጠት ነው። አረብ ሀገር አንዴ ከወደቃችሁ ወደቃችሁ። እነሱ ችግር የለባቸውም፣ አዲስ ሰራተኛ ያመጣሉ፣ ደህናዋን ያልወደቀችዋን ያልተሰበረችዋን። ስለዚህ ለራሳችሁ ጥንቃቄ አድርጉ። መኪና የምታጥቡ ልጆች አረብ ሀገር ሆናችሁ ቤትም አረብ ሀገር ሆናችሁ መኪና እጠቡ ስትላችሁ ሴትዮዋችሁ ሳሙና ይዛችሁ እስከምትችሏት ቁመታችሁ እስከሚደርስ ብቻ ነው ሳሙና መምታት። ከዛ በኋላ ውሃ ፍሱበት፣ አለቅ። ከዛ ውጭ መሰላል ላይ ወጦ ከላይ መንጠልጠል፣ ወንበር ላይ ተሰቅሎ ከላይ መንጠልጠል ለእናንተ አደጋ ነው። ሳሙና ወንበሩ ላይ መሰላሉ ላይ ሲሆን ተንሸራታችሁ ነው የምትወድቁ። ምክንያቱም ራሴ በፊት ወንበር እያመጣው መሰላል እያመጣው ነበር ማጥብ መኪና ማለት ነው። በኋላ አንድ ቀን ትንስል ስወድቅ ነው ሁለተኛ አላጥብም፣ ራሴ ቁመቴ እስከምደርስ ነው ሳሙና መትቼ የማወርደው በኋልኩና ለራሴ ያወቅኩኝ ማለት ነው። ስለዚህ ውዶች የአረብ ሀገር ቤትም አረብ ሀገር ሁኑ መኪና ያለው ቤት ከሆነ መኪና ታጥባላችሁ። በተለይ ዱባዮች መኪና ያጥባሉ ሰራተኞች፣ ሴቶች እንደኔ አይነቶች፣ እንደ ማንኛውም እንደ አረብ ሀገር የምንሰራ ሴቶች ከ100% 90ዎቹ መኪና እናጥባለን። ስለዚህ መኪና ስናጥብ ጥንቃቄ እናርግ። ገብቷችኋል? ጥንቃቄ አድርጉ፣ እንዳትወድቁ ተጠንቀቁ። ምክንያቱም ከወደቃችሁ አደጋ ነው። ወገባችሁ፣ ራሳችሁ፣ ሁሉ ነገር ነው፣ ከባድ ነው።
ስለዚህ ምልላችሁ ነው መኪና ስታጥቡ ጥንቃቄ አርጉ፣ እንዳትሸራተቱ ጥንቃቄ አርጉ። ምክንያቱም ኢትዮጵያ መኪና የለንም፣ መኪና አናጥብም፣ በየቤታችን መኪና የሚባል የለንም። 100% እንደው 2% መኪና ቢኖር ነው እንጂ ሀገራችን ላይ መኪና የሌለን ሰዎች ነን የመጣ ነው። እንደው ተቀጥረን እንኳን ስራ ብንል ካልሆነ በየቤታችን ኢትዮጵያ ላይ መኪና የለም። ስለዚህ ስለ መኪና አጠጣጠብ ራሱ አንችልም። ብዙዎቻችን እጠቡ ስትለን መሰላል እናመጣለን፣ ወንበር እናመጣለን፣ እንንጠለጠላለን፣ ምን እንላለን። ገብቷችኋል? ስለዚህ ያ ሁሉ ምንም ትርጉም የለውም። በቃ ባሊ ላይ ሳሙና ታደርጋላችሁ፣ ገባችሁ? ከዛ ውሃ ታደርጉታላችሁ፣ ፎጣ ታደርጋችሁ፣ ትመቱታላችሁ በሳሙና። የምትደርሷትን ቦታ ወንበር መሰላል አታምጡ፣ ምክንያቱም ተንሸራታችሁ ትወድቃላችሁ። አንዴ ከተኛችሁ ደግሞ አለቀ በቃ። እናንተ መነሳት ከባድ ነው። ስለዚህ ጥንቃቄ አርጉ። መኪና ስታጥቡ ጥንቃቄ አርጉ። ምንም መሰላልም ወንበር ላይ ማትንጠልጠሉ፣ መሰላል ላይ ማትንጠልጠሉ። ቁመታችሁ እስከሚደርስ ድረስ ሳሙና ትመቱታላችሁ፣ ከዛ ውሃ ታፈሱበታላችሁ። በቃ አለቀ። እኔ ብዙ ጊዜ የምናገረው በራሴ ተሞክሮ ነው፣ በሰው ተሞክሮ አይደለም። ወይም ሌላ ሰው አረብ ሀገር ሂዶ አይደለም። በአረብ ሀገር በሌላ ሰው ተምሳሌታ እኔ ስላለሁበት እኔ ግማሽ እድሜን ስለፈጀውበት ነው የምነግራችሁ እንድታውቁ። በተለይ አዲስ የምትመጡ ልጆች እየገባችሁ ዩቲዩብን እዩ፣ ሰብስክራይብ አድርጉ፣ ኮመንት ጻፉ። እመልሳለሁ። ኮመንት የምትጽፉትን እመልስላችኋለሁ። ጠቅላላ አድርጌ አንድ እንትን ሰርቼ እመልስላችኋለሁ። ሁሉን ነገር እያየሁት ስለሆነ ማለት ነው። ስለዚህ መኪና ስታጥቡ ጥንቃቄ አድርጉ፣ ጥንቃቄ አድርጉ። ተንሸራታችሁ እንዳትወድቁ። የምትቆሙበትን ቦታ ደግሞ እወቁ። ቁማችሁም እላይ ለማጠብ ትሞክራላችሁ አይደል? አሁን እኔ ከእንትኑ ቁሜ እላይ አጥባለሁ። ምንም የምታመጣልኝ ነገር የለም። እኔ ከወደኩ ነው። እሷ ደህና ሰራተኛ ታመጣለች። እኔ ከተመትቼ ሆስፒታል በወደቅ ምንም ችግር የለባቸውም እነሱ። ስለዚህ ራሳችሁ ከራሳችሁ እወቁ። መኪና ስታጥቡ ቁመታችሁ የምትደርሰውን ቦታ እጥብ አድርጋችሁ ውሃችሁን ፍስስ፣ ከዛ ድርቅ። ለምንድን ነው ላይ ያልወጣች ስትል አልደርስበትም። አለቀ። 4 ነጥብ። ውሃ ካፈሰሳችሁ ደግሞ አይታወቅም። ስለዚህ ይሄ መኪና ስታጥቡ በጣም ጥንቃቄ አድርጉ። በጣም ተንሸራታችሁ እንዳትወድቁ ጥንቃቄ አድርጉ። በቃ መኪና ስታጥቡ። ምክንያቱም ይሄ ለምንድን ነው ይሄን ሀሳብ ያመጣው? ከ100% 99% አረብ ሀገር መኪና ስለምናጥብ ነው ይሄን ያመጣው። ጤናችሁን እንድትጠብቁ፣ ተንሸራታችሁ እንዳትወድቁ፣ ወገባችሁ፣ እጃችሁ፣ እግራችሁ እንዳይሰበር። ስለዚህ ውዶች ምንድነው የምታደርጉት? መኪና ስታጥቡ መሰላልም ወንበርም አትጠቀሙ፣ አትንጠልጠሉ። እንደዚህ እየተንጠለጠላችሁ እንትን አትበሉ። ቁመታችሁ እስከሚደርስ ምጡት። ከዛም በኋላ ውሃ ፍሱበት። አለቅ። ራሱ ይወርዳል። ከዛ አምጣችሁ ደረቅ ፎጣ በደረቅ ፎጣ አድርቁት። አለቅ። ከዛ ዞር በሉ። ገብቷችኋል? ስለዚህ ውዶች የምልላችሁ ነው፣ መኪና ስታጥቡ ጥንቃቄ አድርጉ። ተንሸራታችሁ እንዳትወድቁ፣ ራሳችሁን ጠብቁ። አንዴ ከወደቅን እኛ ሰው ሀገር በጣም ከባድ ነው መነሳቱ። የልላችሁ ነው። በጣም ነው የማመሰግን። ሰብስክራይብ የምታደርጉኝ፣ ኮመንት የምትጽፉልኝ ጠቅላላ አድርጌ መልስላችኋለሁ። ሰብስክራይብ የምታደርጉኝ በጣም ነው የማመሰግን። የምታበረታቱኝ፣ ላይክ የምታደርጉኝም በጣም ነው የማመሰግን ከልቤ።